ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጉና ጀምሩት። ቀጥታ ዛሬ ዋስኩላችሁ መረጃ የማልፍ ይሆናል። ዛሬ ላይ እንግዲህ አንድ የኢንቨስትመንት ፕላትፎርም ይዤላችሁ መጥቻለሁ። ይህ ፕላትፎርም እንዴት እንደሚሰራ ከሬጂስተር ጀምሬ እስከ ውዝድሮው ድረስ አሳያችኋለሁ። ምናልባት ደግሞ ያንተ ሰጀሽን ስለዚህ ፕላትፎርም ምንድነው ልትሉ ትችላላችሁ። እሱንም ደግሞ መካከል ወይም መጨረሻ ላይ የምመልስላችሁ ስለሆነ ቀጥታ አሁን ስለ ፕላትፎርሙ ገለጻ ጀምራለሁ ማለት ነው። ይህ ፕላትፎርም እንደምትመለከቱት እንግዲህ በኢንቨስትመንት ኢንቨስት አድርገን ነው የሚሰጠን ማለት ነው። ለምሳሌ የመጀመሪያው ሚኒመም የተቀመጠው $12 ኢንቨስት ማድረግ ነው ማለት ነው። $12 ኢንቨስት ካደረጋችሁ ስንት ማውጣት ትችላላችሁ? 25%ን በቀን ማውጣት ትችላላችሁ። በቀን አንድ ጊዜ ብቻ ነው የሚቻለው። ለምሳሌ እንደምትመለከቱት $3 ማለት ነው ዊዝድሮ ማድረግ የምትችሉት ማለት ነው። እንዲሁም ደግሞ $60 ኢንቨስት ካደረጋችሁ 25% $15 በቀን ማውጣት ትችላላችሁ። ለ38 ቀን የሚቆይ ነው ብሏል። ከሬጂስተሩ ጀምረን ያንተስ አድቫይስ ምንድነው የሚለውን ደግሞ በደንብ መጨረሻ ላይ ቪዲዮውን እስከ መጨረሻው ድረስ ካልተከታተላችሁት ልትበሉ ትችላላችሁ። ሪስኩን በራሳችሁ የምትወስዱ መሆኑን ከወዲሁ አሳስባችኋለሁ ማለት ነው። እንደምትመለከቱት እዚህ ቦታ ላይ ኳንቲፋይ የምትላለች። እዚህ ቦታ ላይ ኳንቲፋይ የሚለውን አንድ ጊዜ እንነካዋለን። መጨረሻ ወይም ደግሞ ከዚህ ቀጥሎ ስለ ሬጂስተር አደራረጉ አሳያችኋለሁ። እንደምትመለከቱት ኳንቲፋይ ስትሉ ያስገባችሁትን 25% ወይም ደግሞ እንዲያስገባችሁ መጠን የመጨረሻው ዝቅተኛው 12 ነው። ከ12 በላይ ነው ኢንቨስት ማድረግ የምትችሉት። እንዲሁም ደግሞ ነምበር ኦፍ ዴይ ማለት ነው ኳንቲቲቭ ዴይ የተባለው 38 ቀን ነው የተቀመጠለት። እንደምትመለከቱት 25% ነው። $12 ለምሳሌ 25% $3 ነው። እንደምትመለከቱት ኳንቲፋይ ቦት 1 ቦት 2 እያለ እዚህ ቦታ ላይ እንደምትመለከቱት በእያንዳንዱ የተቀመጣለ። ለምሳሌ $60ም የተቀመጠው ተመሳሳይ ነው። እንደምትመለከቱት $60 25% ስታረጉት 15 ታገኛላችሁ ማለት ነው። እንዲሁም ደግሞ የ$250 ከዛ በላይ ከሆነ ደግሞ 28% እያለ እያንዳንዱ ፐርሰንት አለው። እዚህ ቦታ ላይ የተቀመጡ ፐርሰንቶች አሉት። እስከ 45% ድረስ የተቀመጣለ ማለት ነው። ምንድነው ማውጣት ስትፈልጉ እዚች ቦታ ላይ ኳንቲፋይ ትሉታላችሁ ማለት ነው። ኳንቲፋይ የሚቻለው በቀን አንድ ጊዜ ብቻ ነው። ለምሳሌ እዚህ ኳንቲፋይ ብለው እንደምትመለከቱት ቱሞሮ ይለኛል፣ ነገ ብቻ ነው መስራት የሚችለው ይላል። ይሄ እንግዲህ ኢንቨስትመንት ነው። እዚህ ቦታ ላይ ነው ያወጣው $3 አውጥቻለሁ። 12 ኢንቨስት ተደርጎ ማለት ነው። እንግዲህ ስለ ሬጂስተር አደራረጉ ዊዝድሮው አደራረጉን ላሳያችሁና ስለ ሬጂስተር አደራረጉ አሳያችኋለሁ። እዚህ ጋር ሚ የምትላለች እዚህ ቦታ ላይ ማለት ነው። ሚ ላይ ገብታችሁ ዊዝድሮው ማድረግ የምትችሉበት ነው። እንደምትመለከቱት እዚህ ቦታ ላይ ኳንቲፋይ 12 አለኝ። እዚህ ጋር ሪቨኒው አለኝ። እዚህ ቦታ ላይ አሁን ምንም የለኝ። እዚህ ፕሮፊት አሴት ካላችሁ ቀጥታ $3 ነው ሚኒመም ማውጣት የምትችሉት። እዚህ ዊዝድሮው የሚለውን አንድ ጊዜ ነካና ዊዝድሮ አደርጋለሁ ማለት ነው። እዚጋ በቢኤንቢ ነው ዊዝድሮ ማድረግ የምትችሉት። ሚኒመም ዊዝድሮ ሊሚቱ $3 ነው። ለምሳሌ ነው ዊዝድሮ ያደረኩትን ላሳያችሁ። በ24 ሰዓት ውስጥ አንድ ጊዜ ብቻ ነው የምትችሉት ማለት ነው። እዚህ ቦታ ላይ ሊንክ እንዳላሳያችሁ ዊዝድሮ ስንት አድርጌያለሁ? $3 ዊዝድሮ አድርጌያለሁ ማለት ነው። በቀን ኢንቨስት ያደረጋችሁትን 25% ነው። ፐርሰንቱ ሊለያይ ይችላል። ከ25% በላይ እንደየመጠኑ ማለት ነው። ሬጂስተር የምታደርጉት እንግዲህ የሬጂስተሩን እንመለከታለን። ከሬጂስተር በፊት ኢንቫይቴሽን አለው። ኢንቫይት እንግዲህ ስታደርጉ ደግሞ እዚህ ቦታ ላይ ቪአይፒዎች አሉ። ይሄ የኒ ሪፈራል ኮድ ነው። እንደምትመለከቱት እዚህ ቦታ ላይ ወደታች ወረድ ላድርግና ላሳያችሁ። ኢንቫይት ፍሬንድ ካን ጌት ምንድነው ኮረስፖንዲንግ ሪቤት ታገኛላችሁ። እንደምትመለከቱት ሪቻርጅ ሲያረጋ አንድ ሰው ማለት ነው። እንደምትመለከቱት የመጀመሪያው ከናንተ ቀጥሎ ያረገ ሰው ካለ 12%፣ ከናንተ ቀጥሎ ያለው ሰው ደግሞ ካደረገ 2% 1% ይላል። ሶስተኛው ሰው ላይ ሲደርስ 1% ከሱም ታገኛላችሁ እያለ ይሄዳል። ይሄ ነው እንግዲህ ፕላትፎርሙ። እንግዲህ ሬጂስተር የምናደርገው እንዴት ነው የሚለውን ደግሞ እንመለከታለን። እኔ ሎግ አውት ልበልና እዚህ ቦታ ላይ ላሳያችሁ ሙሉ መረጃውን ማየት ስላለብን ማለት ነው። እኔ ለምሳሌ ሎግ አውት አልኩት ለናንተ ለማሳየት ማለት ነው። ሎግ አውት እያልኩት እገኛለሁ ማለት ነው። አሁን ሎግ አውት አልኩት። የመጀመሪያ ምን ያስፈልጋችኋል? እዚህ ቦታ ላይ ሬጂስተር የሚለውን ትነካላችሁ። ሬጂስተር ብላችሁ ማለት ነው። ሬጂስተር የሚለውን ተናኩና ከታች ሬጂስተር የሚላለው እንደምትመለከቱት እዚህ ቦታ ላይ ማስገባት ያለባችሁ የመጀመሪያ ኢሜል ታስገባላችሁ። እዚህ ቦታ ላይ ደግሞ ሎጊን ፓስወርድ ታስገባላችሁ። እዚህ ጋር ደግሞ
ሰኩሪቲ ፓስወርድ አለው። ከዛ እዚህ ቦታ ላይ ሪፈራል ኮድ አለው። ከዛ ምንድነው ሬጂስተር ማድረግ ነው። እዚህ ቦታ ላይ እንግዲህ ኢሜይላችሁን ታስገባላችሁ። በፈለጋችሁ እዚህ ጋር በፎን ማድረግ ትችላላችሁ። ፎን መጠቀም ትችላላችሁ። እዚህ ቦታ ላይ ከፈለጋችሁ ፎናችሁን ተጠቅማችሁ እዚህ ቦታ ላይ ሬጂስተር ማድረግ ሎጊን ፓስወርድ በሁለቱም መስራት ትችላላችሁ። ከፈለጋችሁ በኢሜይል ሬጂስተር ማድረግ ትችላላችሁ። ዘሴም ነው። ከዛ በኋላ መግባት ነው። እዚህ ጋር ኢሜይላችሁን ሎጊን ፓስወርድ ማስገባት ነው። ኢሜይል አስገባችሁ ከዛ ምንድነው ቀጥታ ሬጂስተር የሚለውን ትጫናላችሁ። እዚህ ጋር ኮድ ይኖራል። ኢንቫይቴሽን ኮድ ኢንቫይት ያነጋችሁ ሰው ትገባላችሁ ማለት ነው። ስለዚህ ፕላትፎርም እኔ የምላችሁ ምንድነው ነው አሁን ሎጊን በዚህ መልኩ ካረጋችሁ በኋላ ብዙ ፕላትፎርሞች አስ ኤ ፕሮፌሽናል ብዙ ዩቲዩበሮች ይሰራሉ። እኔ የምላችሁ አይታችሁ ገምግማችሁ ስለዚህ ፕላትፎርም ለምሳሌ ስንት ቀን ይቆይ አላማው ምንድነው የሚለውን ኢንቨስትመንት አሉ እነሱ እውነት ሪሊ ኢንቨስትመንት ነው ወይ 20% 30% ማንም ሰው ዶላር ኢንቨስት አድርጋችሁ 25% አይሰጣችሁ ሞኝ እንዳትሆኑ። የኔን አሁን እኔ እዚህ ቦታ ላይ አሳይኋቸው። መጨረሻ ላይ ግን ታርጌቱ ምንድነው ነው what is the target ታርጌቱ ምንድነው? የሆነ ለምሳሌ እነሱ ኢንቨስት ብለው ብዙ ለምሳሌ 1000 ሰው እንበልና 50 $50 ኢንቨስት አደረገ $50,000 1000 ሰው ማለት ነው። በ50 1000 ሰው ማለት ነው። if 1000 people invest $50 አደረገ 50ው እንደገባ ሸት ዳውን ቢያደርጉት ፕላትፎርሙ ሪያሊቲው ምንድነው? ብዙ እንደዚህ አይነት ፕሮሞሽናል ይሰራሉ። ብዙ ዩቲዩበሮችም ሲሰሩ ያለሁኝ። ስለዚህ እኔ ምንድነው የኔ ሪከመንዴሽን ምንድነው የሚሆነው እንደዚህ አይነት ፕላትፎርሞች ላይ መሳተፍ በትክክል የምናቃቸው ብዙ ሰርች አድርገን ብዙ ሰው ሪያሊቲውን ቼክ እስካልተደረገ ድረስ እንደዚህ አይነት ፕላትፎርሞች ላይ መሳተፍ አለብን ብዬ አላምንም። እውነቱን የምነግራችሁ ምክንያቱም ብዙ ልጆች ይሄንን ስለምትጠይቁኝ ለምሳሌ ማን ላንሳላችሁ ኳንተም ዋሌት ላንሳላችሁ ዊዝድሮ እያደረጉ ወደዛው ዊዝድሮ አድርገው ወደዛው እያደረጉ ያሳዩ ልጆች አሉ። እኔ እስካሁን ድረስ አልነገርኳችሁም ስለዛ ፕላትፎርም ማለት ነው። ምክንያቱም ፕላትፎርሙን በደንብ አብላልታችሁ ማየት ይኖርባችኋል። አሁን ይሄን ፕላትፎርም ሰራላችሁ ብዙ ልጆች ሰርተውታል አይ ነው። ስለዚህ እዚህ ፕላትፎርም ላይ ገብታችሁ ተጭበርብራችሁ ብትወጡ ኢንቨስት ካደረጋችሁ በኋላ በሶስተኛው ቀን እናንተ ዶላር ቢያዝ ስለዚህ እኔ ተጠያቂ አይደለሁም ማለት ነው። ምክንያቱም ፕላትፎርሙ መጀመሪያ እናንተ ማጣራት ይኖርባችኋል። እኔም ነገ ደግሜ እሰራለሁ። ደግሜ ሰርችል እናንተ ማሳየት ይኖርብኛል ማለት ነው። ብዙ ልጆች ስለሰሩት ነው ሰርተውታል። እኔ ግን የኔ ሪከመንዴሽን ግን ምንድነው ከምትሰሩ ባሰሩ መርጣለሁ። ምክንያቱም ግን እንዲታቁት ነው ሬጂስተር አሉ ምኑ መጨረሻ ላይ ነው መጀመሪያ ላይ ከመነግራችሁ መጨረሻ ላይ ልንገራችሁ ብዬ ነው። ስለዚህ የኔ ሪከመንዴሽን ባሰሩ መርጣለሁ። ኢንቨስት ሬጂስተር ኮድ አስቀምጥላችኋለሁ ግቡና አውት እንዲሁ በነፃ ማለት ነው። ልክ እንደኔ በነፃ አውት በነፃ አይታችሁት የሚሰጥ ከሆነ እሰየው። በነፃ ካልሰጠ ግን ኢንቨስት ማድረግ ኖ ኢንቨስት። ምክንያቱም ሶሻል ሚዲያዎቻቸውን ቢውልድ የሚያደርጉበት ከሆነ ሶሻል ሚዲያዎቻቸውን ቢውልድ ለማድረግ ፕሮሞት ለማድረግ ከሆነ ለእናንተም የሆነ ዶላር ይሰጧቸዋል። ያንን ማውጣት ትችላላችሁ። እሰየው። ስለዚህ ይሄን ይመስላል ያለኝ ነገር። ስለነበረን ጊዜ አመሰግናለሁ። መልካም